አደራችሁ የታሚ ምክንያታዊ ድምጽ ወይም ታሚ ሪዝነብል ቮይስ የተሰኘ ፕሮግራም ነው። በመጀመሪያ አድማጭ ተመልካቾች ይህንን ፕሮግራም ፎሎ እና ሼር በማድረግ ለብዙሃን ታዳርሱት ዘንድ በአክብሮት ጠይቃለሁ። ለአሁን ይዤላችሁ የመጣሁት ርዕስ ጋዜጠኛ ሳልሳዊት ባይነሳኝን ፍቷት የሚል ነው። ጋዜጠኛ ሳልሳዊት የምታነሳቸው አንዳንድ ሀሳቦች ጥልቀትና ብስለት የጎደላቸው፣ ጥልቅ መረጃና ማስረጃ የተራቡ፣ ከመጋረጃው ጀርባ ያለውን ክፋትና ሴራ በተገቢው ጥልቀትና ስፋት የተገነዘቡ አለመሆናቸው፣ የኢትዮጵያን የሴራ ፖለቲካ በቅጡ ያላጤኑ፣ ከፊል ጎፈሬ ከፊል መላጣ፣ ወጣ ገባና ጎርባጣ መሆናቸው፣ በእድሜና በልምድ ያልታሹና ያልበሰሉ መሆናቸው፣ ስሜትና ይሉኝታ ከአቅም በላይ የስጉርና የጨለማ ኃይሎችን ግፊት የተሸከሙ በመሆናቸው፣ በጥቂቱም ቢሆን ከአቅም በላይ የመግዘፍና የመተለቅ የመንጠራራት በሬ ካላከልኩ ያለችው እንቁራሪት አይነት ቀቢጸ ተስፋ የተጫጫናቸው፣ ኢጎ ያጎበጣቸው ከንቱና ቡትቱ ሐሳቦቿ ብዙም አይመቹኝም። ይኮሰኩሱኛል፣ ይቀነቅኑኛል፣ ይጎረብጡኛል። ሆኖም የአንድ ሀገር ዜጎች እስከሆነን ጊዜ ድረስ ጋዜጠኛ ሳልሳዊት የታያትን የተሰማትን ሐሳቧን በነጻነት የመግለጽ መብቷ ሊከበርላት ይገባል ብዬ ከልብ አምናለሁ። ሐሳብን በነጻነት የመግለጽ መሰረታዊ መብቶችን የምናከብረው ሐሳቡ አስደስቶኛል፣ አስቀይሞኛል፣ አስቆኛል፣ አስለቅሶኛል፣ ወድጀዋለሁ፣ ጠልቼዋለሁ ከሚል የስሜት መለኪያ በመነሳት ሳይሆን ሐሳቡ ምንም ይሁን ምን መከበር አለበት፣ መገለጽ አለበት። አስፈላጊ ከሆነ ሐሳቡ በሐሳብ መሞገትና መመከት አለበት። ሐሳብን በነጻነት የመግለጽ መብቷ ያለአንዳች መሸራረፍ መከበር አለበት ወይም ያለበት ሕገ መንግሥታዊና ዓለም አቀፋዊ ዕውቅና ያለው የሰው ልጆች መብት መሆኑ በይፋ መረጋገጥና መከበር አለበት ነው መነሻውና አንኳር ፍሬ ሐሳቡ። ጋዜጠኛ ሳልሳዊት በወንጀል ተጠርጥራ ተይዛ ከሆነ የኢፌዴሪ ሕገ መንግሥት አንቀጽ 19 የተያዙ ሰዎች መብት በሚለው ስር ንዑስ አንቀጽ 3 የተያዙ ሰዎች በ48 ሰዓታት ውስጥ ፍርድ ቤት መቅረብ አለባቸው ይላል። ጋዜጠኛ ሳልሳዊት ከተያዘች ዛሬ 10ኛ ቀኗ ቢሆንም እስከ አሁን ድረስ ፍርድ ቤት አለመቅረቧ ተገቢ ያልሆነ ሕገወጥና ሕገ መንግሥታዊ በመሆኑ በአስቸኳይ ሊታረምና ፍርድ ቤት ልትቀርብ ይገባታል። የተከሰሰችበት ጉዳይ ከሚዲያ እና ከጋዜጠኝነት ስራዋ ጋር የተያያዘ ከሆነ ደግሞ በአዋጅ ቁጥር 1238/2013 መሰረት የተከሰሰችበት ምክንያት በጽሁፍ እንዲደርሳትና መልሷን በቀጠሮ ቀን ይዛ እንድትቀርብ ትታዘዛለች እንጂ እንድትታሰር አይፈቅድም። እንግዲህ በሌላ ወንጀል ተጠርጥራም ከሆነ በ48 ሰዓታት ውስጥ ፍርድ ቤት መቅረብ አለባት። ከሙያዋ ጋር በተያያዘ ተከሳም ከሆነ ክሷ በጽሁፍ እንዲደርሳትና መልሷን ይዛ እንድትቀርብ ትደረጋለች እንጂ 10 ቀን ሙሉ ፍርድ ቤት ሳትቀርብ መታሰሯ ሕገ መንግሥታዊና ሕገወጥ በመሆኑ በአፋጣኝ ማስተካከያ ሊደረግበት ይገባል። እዚህ ላይ ለጋዜጠኛ ሳልሳዊትም ሆነ ለሌሎች አማራ ልሂቃን ማስተላለፍ የምፈልገው ጥልቅ መልእክት ቢኖር አሁን የአማራ ሕዝብ ያለበት ሁኔታ ከደርግ የመጀመሪያዎቹ ዘመንና የቀይ ሽብር ዘመን የፖለቲካ ሴራ ጋር ተመሳሳይነት ያለው ሌላ ከባድ ሴራ ያለበት ጉዳይ ነው። በደርግ ዘመን የኤርትራና የትግራይ ተወላጆች ወያኔም፣ ሻዕቢያም፣ ደርግም፣ ኢሃፓም፣ ኢዲዩም ወዘተ ውስጥ በሁሉም ቡድኖችና ፓርቲዎች ውስጥ ሆነው አንድ የኤርትራ ወይም የትግራይ ተወላጅ ሲያዝ ደርግ ውስጥ ያለው የትግራይ ወይም የኤርትራ ተወላጅ አንዱ አንዱን ያስለቅቃል። ኢሃፓ ሲይዘው በተመሳሳይ ኢዲዩ ሲይዘውም በያሉበት ሆነው አንዱ አንዱን ያስለቅቃሉ፣ ያስመልጣሉ። አማራው ሲያዝ ግን በኢሃፓም በደርግም በኢዲዩም ውስጥ ያለው ራሱ አማራ ወይ አስሮ ያሰቃየዋል ወይ ይገድለዋል። አማራ በሁሉም ወገን ሲጠቃና ሲገደል ነበር። ሴራውን ጎንጉነውና ጨርሰው መጨረሻ አማራን አስገብተው በሁሉም አቅጣጫ ያስመቱት ነበር። ዛሬም በተመሳሳይ ሁኔታ በአርሲም ሆነ በየትኛውም አካባቢ የወንጀሉ ጠንሳሾችና ሴረኞቹ ሻዕቢያና ወያኔ ሲሆኑ እነሱ ከኋላ ተደብቀው ከጥቂት ሆዳም አማራዎች ጋር ካሴሩ በኋላ አማራውን እያስበሉት ያለው በሚያምነውና በሚቀርበው አማራ ነው። ዛሬ አንድ የትግራይ ተወላጅ አዲስ አበባ ላይ ቢታሰር ስምረት ያስፈታዋል። ኦላ ቢይዘው ልፍአተይ የሚባለው የወያኔ ካድሬና አክቲቪስት እንደነገረን ወለጋ ተወልዶ ያደገ የትግራይ ተወላጅ የኦላ ክፍለ ጦርንና የብርጌድ አዛዥ ያስፈታዋል። የአማራ ጽንፈኛ ቢይዘው
አማራን የጨፈጨፉት የወያኔ መኮንኖችን በነፃ ለቆ ትግራይ ድረስ ተሸክሞና አዝሎ የሸኘው ገረዱ ዘመነ ካሴ ይፈታዋል፣ ያስፈታዋል። ዘመነ ካሴ ግን የራሱን የአማራን ተወላጆች ዋሸራ ላይ ባዶ 6ና የዋሻ እስር ቤት ከፍቶ እያጎረ እያሰቃየ እየደበደበና መከራ እያሳየ ይገኛል። ዛሬ ላይ አማራ በራሱ ልጆችም በሌሎችም ይታሰራል፣ ይገረፋል፣ ይገደላል። ወያኔና ሻዕቢያ ከሆዳም አማሮች ጋር ሆነው ሴራ አሲረውና ጎንጉነው ንጹሑን እና በጉዳዩ የሌለበትን አማራ አነካክተው አማራን ገለው አርደውና ጨፍጭፈው መልሰው በማያውቀው ጉዳይ ድምፅ ሁን ብለው በኔሚንግ ኤንድ ሼሚንግ አስፈራርተውና አስጨንቀው አጓጉል ጉዳይ ውስጥና ወንጀል ውስጥ ከከተቱት በኋላ እነገሌ ከእኛ ጋር አብረው እየሰሩ ነው ብለው ለብልጽግናም ለኦላም ለሌላውም መረጃ እየሰጡ አማራውን ችግር ውስጥ የሚከቱት ራሳቸው ሻዕቢያና ወያኔ ናቸው። እነሱ ለአማራው እኮ ቀደም ብለው በጌታቸው ረዳ አማካይነት ከአማራ ልሂቃን ጋር ሂሳብ እናወራርዳለን ብለው በግልጽ ነግረውታል። አሁን እያደረጉ ያሉት ከአማራ ጋር በግልጽም በስውርም ሂሳብ እያወራረዱ ነው። የአማራ ልሂቅ መቼ ነው የምትነቃው? እስከ መቼ ነው ልጆችን ለሴረኞች ጭዳ የምታቀርበውና የምትገብረው የምታስበላው? አሁን በጎንደር አካባቢ ያለው ጸረ ወያኔ አቋምና እንቅስቃሴ በእጅጉ አበረታችና የጎንደር አካባቢ ልሂቅ እየነቃ መሆኑን የሚያሳይ ነው። በአርሲ ጉዳይ ገዳይም አራጅም ጨፍጫፊም ከሳሽም አስፈጻሚም በዋነኝነት ሻዕቢያ ወያኔና ገረዶቹ እንዲሁም የአማራ ጽንፈኛና ሌሎች ኃይሎች ሲሆኑ ከገደሉ ካረዱና ከጨፈጨፉ በኋላም ከሳሽ ሆነው አልቃሽ ሆነው የሚመጡት ራሳቸው ናቸው። በኦርቶዶክሳውያንና ለአማራ ድምፅ ሁኑ ብለው በጉዳዩ የሌሉበትን የሴራው ዓላማና ግብ ያልገባቸው ንጹሐን አማሮችንና ልሂቃንን በኔሚንግ ኤንድ ሼሚንግ አስገድደውና አስፈራርተው በተሳሳተ ፕሮፓጋንዳ ተሳታፊ ካደረጉ በኋላ በእነሱ ላይ በሚደርሰው እስራት፣ መጉላላት፣ መከራና ስቃይ የብልጽግናን መንግስት በማሳጣት ሌላ የፖለቲካ ትርፍ እንዝቃለን፣ የአማራን ህዝብ እናነሳሳለን ብለው የመጡት ሻዕቢያ ገረዶቹ ወያኔና የአማራ ጽንፈኞች መሆናቸውን የብልጽግና መንግስት በአግባቡና በጥልቀት ተገንዝቦና ተረድቶ ከአርሲ ጉዳይ ጋር በተያያዘ የታሰሩ ጋዜጠኛ ሳልሳዊት ባይነሳኝን ጨምሮ ሌሎች ከዚህ ጉዳይ ጋር በተያያዘ የታሰሩ ሰዎችንና የአማራ ልሂቃንን ስለ ጉዳዩና ሴራው ተገቢውን ማብራሪያ ሰጥቶና ምክክር አድርጎ በመግባባትና በወንድማማችነት በእህትማማችነት በቤተሰብነት ስሜት በነፃ ሊለቃቸውና ሊያሰናብታቸው ይገባል ብዬ አምናለሁ። አብዛኛዎቹ ከጀርባ የተደገሰውን ሴራና ተንኮል ጥልፍልፍ ያልተረዱ የተለያዩ ጫናዎች ሰለባ ናቸው ብዬ ከልብ አምናለሁ። በመሆኑም መንግስት ጉዳዩን በጥንቃቄ አይቶ ጋዜጠኛ ሳልሳዊትንና ሌሎችንም በዚህ ጉዳይ ጋር በተያያዘ የታሰሩትን ሰዎች በሰላም ሊለቃቸውና ወደ ቤተሰቦቻቸው ሊቀላቅላቸው ይገባል ብዬ ከልብ አምናለሁ። ለአሁን አበቃው። አመሰግናለሁ።